አስደናቂ ነገር ሊሆን ነው ደሞ ሌላ ታምር ሊሆን ነው። እግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። ይሄን ጊዜ የሰጠን እግዚአብሔር ብሩክ ይሁን። እግዚአብሔር ይመስገን። በዚህ ስለተገኙ ሰዎች ቀደም ብሎ ተነግሯል። እኔ ተጨማሪ ነገር አልናገርም፣ ነገር ግን አንድ ነገር ለመናገር እገደዳለሁ። በዚህ በመካከላችን ሁላችን እንደምናውቀው ወንድማችን ዶክተር ቶሎሳ ፓስተር ቶሎሳ ጉዲና ይገኛል። ይሄን ፕሮግራም ሳስብ ነግሬዋለሁ ይመስለኛል። አሜሪካ ደውዬ እንዲህ ያለ ነገር እቅድ አለኝ ወደ 3-4 ዓመት የጸለይኩበት ጉዳይ ነውና ብዬ አጫውቼው ነበር። እሱም ወደ አዲስ አበባ እንደሚመጣ ነገረኝ። ግን እሱ ቀደም ብሎ እንደሚመለስ ሲነግረኝ ትንሽ ቅር አለኝ። የሱን መገኘት የሱን ፕሬዘንስ በዚህ ስፍራ እጅግ ፈልጌዋለሁ። ምክንያቱም ለኔም ለባለቤቴም ለቤተሰቤም መንፈሳዊ አባታችን ስለሆነ እንደገናም ደግሞ በድፍረት እናገራለሁ የሀገሪቱ መንፈሳዊ አባትም ስለሆነ በዚህ የተነሳ በዚህ በመገኘቱ እጅግ በጣም ደስ ብሎኛል። እዚህ ውስጥ ብዙ ዘመን ያገለገላችሁ ብዙ ዓመታት በጌታ ቤት ውስጥ የደከማችሁ አዛውንት አገልጋዮች እንዳላችሁ ይገባኛል። ይሄ መልእክት መጥቶ ተቀብየው የተዘጋጀው ሳለው ወደ የገባንበት ስንሄድ ቀላል አልሆነልኝም። ለኔ ታላቅ ውጊያ ህይወቴ ውስጥ ጀመረ። እውነቱን ለመናገር ይሄንን መልእክት ሌላ ሰው ተቀብሎት ሌላ የተሻለ መንፈሳዊ ቁመና ያለው ሰው ተቀብሎት እኔ ቁጭ ብዬ ባደምጥ በጣም ደስ ባለኝ ነበር። ነገር ግን አንዳንድ ጊዜ እግዚአብሔር የከበሩ ነገሮችን ለደካሞች ሰዎች ይሰጣል። ይሄን ለአፌ አይደለም የምለው፣ በግልጽ ነው የምናገረው። ሐዋርያው ጳውሎስ ታላቁ ሐዋርያ የእግዚአብሔር ጸጋ በኔ ይገለጽ ዘንድ ብቻ ሐዋርያ ሆንሁ ብሎ ይላል። ከዛ የተሻለ ነገር የምናገረው የለኝም። እንደዛ ሆኖ ነው። ስለዚህ እዚህ ውስጥ ያላችሁ የእግዚአብሔር አገልጋዮች፣ እንደዚሁም ወጣት አገልጋዮች፣ እህቶች፣ ወንድሞች እግዚአብሔር የሰጠኝን ነገር አካፈላችኋለሁ፣ እሰጣችኋለሁ። እኔ የምነግራችሁ ነገር 15 ደቂቃ ብቻ የሚፈጅ ከሆነ ተናግሬ ወርዳለሁ። ሰዓት እንዲሟላ ማረገው ነገር የለኝም። 1 ሰዓትም ከሆነ 1 ሰዓት እዚህ ቦታ ቆማለሁ። ግን እንደወረደ ከላይ እንደመጣ የእግዚአብሔር የአምላኬን መልእክት እንዳስተላልፍ ሲጸለይ ነበረ። እኔም ደግሞ ይሄን ደካማ ማንነቴን ለእግዚአብሔር ለመንፈስ ቅዱስ አሳልፌ ሰጥቻለሁ። እግዚአብሔር የተመሰገነ ይሁን። በጥሪው ላይ እንዳያችሁትና እንደተመለከታችሁት በጥሪ ወረቀታችሁ ላይ ማለት ነው እግዚአብሔር መጎብኘትን ይጎበኛችኋል ይላል። ያ ዋነኛው ጥቅስ የተገናኘንበት ቅድምም ደግሞ በጸሎት ላይ ቄስ ደረጀ ሰንዘር እንዳደረገው መጎብኘትን እጎበኛችኋለሁ የሚል ቃል ነው። ነገር ግን ያ ጉብኝት እንዲመጣ እንዲሆን
የኛ ፋንታ አለ። ያለ መግለጽ ነው እዚህ የቆምኩት። የኛ ድርሻ አለ። እኛ አገልጋዮች ልንፈጽመው የሚገባን ድርሻ ለማሳሰብ ጌታ የነገረኝን ለመንገር ነው በዚህ ያለሁት። ይሄ ጥቅስ የተወሰደው ከዘጸአት ምዕራፍ 50 ቁጥር 24 ላይ ሲሆን ቃሉንም የተናገረው ዮሴፍ ነው። ዮሴፍ ወደ ዕድሜው መጨረሻ ላይ ማክተሚያ ላይ በደረሰበት ጊዜ በዙሪያው ለነበሩ ወገኖቹ ያስተላለፈው መልእክት ነው። ምን አለ ዮሴፍ? ዘፍጥረት 50:24 ላይ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅም ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ገና የአብርሃምን የይስሐቅ ያዕቆብን የአባቶቹን ስም እየጠራ ነው በኋላ እመጣበታለሁ የሚናገረው። ነገር ግን እግዚአብሔር ይጎበኘናልና በጣም የምታውቁት ብዙ ጊዜ የሰበካችሁበት ጥቅስ ኢሳይያስ ምዕራፍ 40 ምን ይላል ስንል ቁጥር 3 ላይ ስትመለከቱ እስከ 5 የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሽ ሁሉ ያየዋል። እንዴት ደስ ይላል! እግዚአብሔር ይመስገን። ነቢዩ ሚልክያስ በምዕራፍ 3 ቁጥር 1 ላይ ተመሳሳይ ሐሳብ ይናገራል። እግዚአብሔር በሱ ሲናገር እነሆ መልእክተኛዬን እልካለሁ። ለምን ይልካል? መንገድን በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። የምስጋና ብቻ ጸሎት እናደርጋለን ራሶቻችንን ዝቅ አድርገን። እግዚአብሔር ሆይ ያንተ ሙላትና መገኘት በዚህ ስፍራ ስላለ አመሰግንሃለሁ። ጌታ ሆይ በቃል ውስጥ ስለምታልፍ አመሰግንሃለሁ። ለእያንዳንዱ ሰው ልቦና ስለምትናገር አመሰግንሃለሁ። ይህ ስፍራ በአንተ መንፈስ ተሞልቷል። መድረኩም በቅዱሳን መላእክት ተሞልቷል። እግዚአብሔር ሆይ ማንነታችንን ረስተን በተከፈተ ልቦናና መንፈስ ቃልህን፣ መልእክትህን፣ ትንቢታዊ ቃልህን መስማት እንድንችል እርዳን። እግዚአብሔር የተመሰገነ ይሁን። መቼም እግዚአብሔር አምላክ ትንቢታዊ መልእክት ሲሰጥ አንድም እግዚአብሔር እንዲህ ይላል ብለን ቆመን እንናገራለን። በሌላ ጊዜ ደግሞ እግዚአብሔር ሲሰጠን መልእክት ይሰጠናል። ከቃሉ አውጥቶ አስተምሮ መልእክት ይሰጠናል።
ዛሬ ጠዋት በዚህ አይነት መንገድ ነው እንግዲህ ቃሉን የምንመለከተው። በዚህ አይነት መንገድ ነው የምንመለከተው። ትልቁ ግን መልእክት እግዚአብሔር መጎብኘትን ይጎበኘናል ብቻ አይደለም። ለእግዚአብሔር ጉብኝት እናንተ የእግዚአብሔር ባሪያዎች፣ አገልጋዮች መንገድን እናስተካክልለት፣ መንገድን እንጥረግለት። ጌታ ተዘጋጅቻለሁ ይላል። ተዘጋጅቻለሁ ይላል። ጌታ በራሱ መንገድ በራሱ ሁኔታ ለመምጣት ተዘጋጅቷል። እውነት ግን ልንገራችሁ፣ እኛ አገልጋዮቹ አልተዘጋጀንም። ስለዚህ ወገኖች ሆይ ተዘጋጅተን ይህን የምናገለግለውን ሕዝብ ደግሞ እንድናዘጋጅ እግዚአብሔር ይፈልጋል። የእግዚአብሔር ዓላማው ይሄ ነው። እግዚአብሔር ይፈልጋል። እግዚአብሔር ሕዝቡን ሲጎበኝ በቃሉ ላይ ስንመለከት ሰዎች ባወጡለት አጀንዳና ጊዜና ወቅት እግዚአብሔር ጉብኝት አድርጎ አያውቅም። እኛ አሁን ነው እንላለን። አሁን ነው ጊዜው፣ አሁን ነው። ኢየሱስ የመጣበትን ጊዜ በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ ሲመጣ መላ እስራኤል በተጽዕኖ ውስጥ ነበረች። ሮማውያን ረግጠዋቸው ይገዟቸው ስለነበረ ረግጠው አሁን እነሱ አእምሮ ውስጥ ያለ ነገር ነብይም ከመጣ እንዲነግራቸው የሚፈልጉት የሮማውያንን ጉዳይ ምንድነው የሚል መልእክት እንጂ ሌላ መልእክት አይፈልጉም። ጌታ ኢየሱስ ክርስቶስ ኢየሩሳሌም ነቢያትን መውገርና መግደል ልማዷ ነው፣ አልሰሙም፣ አላደመጡም ይላሉ። ለምንድነው የተቸገሩት? ምንድነው ችግራቸው? ምክንያቱም ነቢያቱ ይዘው የሚመጡት መልእክት እነርሱ የፈለጉትን አይደለም፣ ሌላ ነገር ይዘው ነው የሚመጡባቸው። ያ ስሜት በደቀ መዛሙርቱም ሕይወት ውስጥ የነበረ ይመስለኛል። እና ጌታ ከማድረጉ በፊት ሁላችሁ እንደምታውቁት ጴጥሮስ የመጨረሻውን ጥያቄ ለጌታ ኢየሱስ በቢታንያ አቀረበለት። ጥያቄውም ጌታ ሆይ ለእስራኤል መንግሥት የምትመልሰው መቼ ነው? ምን ቃል አለህ? ምን ትንቢታዊ ቃል እንደው ብሰጠን እንዴት ዝም ብለህ ትሄዳለህ? አብ በራሱ ጊዜ በራሱ ወቅት በገዛ አጀንዳው ያቀደውን ነገር ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን የእግዚአብሔር ፈቃድ ለእናንተ ከጥቂት ቀንም በኋላ በእሳትና በመንፈስ ቅዱስ ትጠመቃላችሁ። ምናልባት ሴንስ አይሰጥ ይሆናል። ይሄ አይደል። ዛሬ ልንሰማው የምንፈልገው መገለጥና ትንቢታዊ ቃል የመንግስትን ሁኔታ የሚናገር የነገውን ሁኔታ የሚነግረን ያለውን የኑሮ ውድነት እንዴት እንደሚፈታ የሚነግሩን ትንቢቶች እንዴት አድርጎ የፖለቲካ ሁኔታ እንደሚለወጥ የሚነግሩን አይነት ትንቢቶች ጆሮአችንም ይከፈታል፣ አእምሮአችን ይከፈታል። በቃ እንወዳቸዋለን።
ጌታ የመጣው በራሱ ጊዜ ነው። ለእናንተ ግን ያለኝ ዓላማ አሁን በእሳትና በመንፈስ ቅዱስ ትጠመቁ ዘንድ ነው። ተው ሌላውን ለሌላ ተውለት። እናንተ ግን ይሄ ነው የሚያስፈልጋችሁ አለ። ስለዚህ ነው አንዳንድ የሚስቡን ነገሮች፣ አንዳንዴ በሚዲያ ላይ የማያቸው ነገሮች ሰዎችን ሲስቡ ያለው ትንሽ ጨረፍ ያረጉ የመንግስትን ነገር እንዲህ የሚናገሩ። እግዚአብሔር አይናገርም ማለት አይደለም። እግዚአብሔር ይናገራል፣ ተናግሮአልም፣ ተናግሮም ሆኗልም። ዛሬም ይናገራል፣ ነገም ይናገራል። ነገር ግን ወገኖች ሆይ ልክ በቃ እንደ ጥንቱ አይሁዳውያን አንሁን እንዴ። ይሄን ነው መስማት የምንፈልገው። ጌታ ሌላ እንድንሰማው የምንፈልገውን ነገር ሊነግረን ይፈልጋል። እግዚአብሔር ይላል በሐጌ በኩል ሲናገር ሁሉ በእጁ እንደሆነ ሲናገር ሐጌ ምዕራፍ 2 ከቁጥር 5 እስከ 7 አንድ ጊዜ እንደገና ሰማይና ምድርን የብስንና ባህርን አናውጣለሁ፣ ይህንንም ቤት በክብር እሞላዋለሁ። ነውጥ እግዚአብሔርን አያስፈራውም። በዛ ውስጥ ደግሞ ስራ የለውም ማለት አይደለም። ስራ አለው። ወገኖች ሆይ ለኛ ለወንጌላውያን እንደዚህ አይነት አመቺ ዘመን መጥቶልን አያውቅም። ነገር ግን ጥሩ ምቾት ያበላሸን ይመስለኛል። እንደገና ተመልሰን ስለ ስደት እንጸልይ እንዴ ፓስተር? አበላሽቶና ሁሉ ተመቻቸልንና አልጋ በአልጋ ሆነልንና ትንሽ ከመስመር ወጥተናል። መስተካከል አለብን፣ መታረም አለብን። አረማመዳችንን ማስተካከል ይኖርብናል። እግዚአብሔር ግን የመጎብኘቱ ሰዓት መጥቷል። ለቤትህ መጥቶልሃል። ለቤተ ክርስቲያን መጥቷል። ክብር ለእግዚአብሔር ይሁን። ለኢትዮጵያም መጥቷል። ሃሌሉያ አሜን። መጥቷል። ነገር ግን የመጎብኘታችንን ዘመን እንድናስተውል እግዚአብሔር ይርዳል። ሉቃስ 19:44 ኢየሩሳሌም ኢየሩሳሌም ዶሮ ጫጭቶቿን እንድሰበስብ እንዲሁ ልሰበስብሽ ወደድኩ፣ አንቺ ግን አልወደድሽም፣ የመጎብኘትሽን ዘመን አላወቅሽምና። እግዚአብሔር ይሄን ያድርግብን። የመጎብኘታችንን ዘመን መጥቷልና እንወቀው ነው አንዱ መልእክት። እንወቀው ወገኖች ሆይ። ነገር ግን የእግዚአብሔር ወገኖች ሆይ ጎበኘት ሲመጣ አንድ ነገር ላስተሳሰባችን ማስተካከል አለብን። እዚሁ እኛን ብቻ እዚህ ያለንን በቃ እዚህ ያለንን ሰዎች ይሄን ስል ከኛ አያልፍም፣ ባርኮቱ ከኛ አይወጣም፣ ሁሉ ወኛ ነው አትበሉ። ጎበኘት ሲመጣ እንደ መጀመሪያውና እንደ ኋለኛው ዝናብ ነው። ቦታ አይለይም፣ ስፍራ አይለይም። የእግዚአብሔር መንፈስ በካቶሊክ ቸርች ላይ ይወድቃል። የእግዚአብሔር ጉብኝት በኦርቶዶክስ ቸርች ላይ ይወድቃል። የእግዚአብሔር ጉብኝት for your surprise በሞስክ ላይ በመስጊድ ላይ ይወድቃል። እንዴት አድርገህ ነው እግዚአብሔርን የምትከለክለው እንዴ? አይተናል እኮ በጥቂቱ
እግዚአብሔር ሲሰራ እንደዛ ነው የሚሰራ። እኛ ግን ባሪያዎቹ የእግዚአብሔርን ሕዝብ እንዴት አድርገን እናዘጋጀው? እግዚአብሔር 7 ነገር ሰጠኝ። ሁለቱም ብቻ ነው ዛሬ የማካፈላችሁ። እግዚአብሔር ይርዳን። ሌላ ጥሪ እናደርጋለን። የመጀመሪያው ቅድምም እንደተባለው ንስሐ ነው። ንስሐ አዲስ አይደለም ለኛ እንዴ? እኛ አዲስ አይደለም። ንስሐ ይታወጃል። ይሄው ወንድማችን ፓስተር ቶሎሳ ላለፈው 26 ዓመት የንስሐና የእርቅ አገልግሎት ለምድራችን እየሰጠ በተለያዩ ክፍለ ሀገሮች እየዞረ በወረዳዎች ሳይቀር ከኢትዮጵያ ውጭ ተካሂዷል። ፍሬ ያፈራበት ሁኔታ ሊኖራል፣ ያላፈራበትም ደግሞ ሊኖር ይችላል። እሱ ወጥቶ ቢነግረን እናውቃለን። እሱ ቁጭ ብሎ ይሄን ስናገር ይከብደኛል። ካለውም ሲኒዮሪቲ ካለውም ልምድ ከተቀበለውም ቅባት ይሁንና ወገኖች ሆይ ለምንድን ነው ግን ንስሐ እንደሚጠራው እንደሚጾመው እንደሚጸልየው በዛው ልክ ውጤት ያላየነው ለምንድን? እኔ ጌታን ጠየቅኩት። ምንድን ነው ጌታ? ጌታ ምን አለኝ? ሕዝቤ ከጾምና ከጸሎት ሲወጣ የአቅጣጫ ያስተሳሰብ ያረማመድ ለውጥ አያደርግም አለኝ። ተመልሶ እንደ ድሮ ነው የሚራመደው አለኝ። በዚህ ምክንያት ሁሉም ሰው ላይ ሆን ይችላል። በብዛት ግን ችግሩ ይሄ ነው። የንስሐ ፍሬ ያቅጣጫ ለውጥና ትራንስፎርሜሽን። ወገኖች ሆይ እግዚአብሔር አምላክ ቤተ ክርስቲያንን ትራንስፎርም የሚያደርግ ቅባት ያውርድልን። ያውርድልን። እንዲህ አይነቱን ቅባት እግዚአብሔር ይስጠን፣ ያድርግልን። ልናስተካክል የሚገባል። ጌታ ኢየሱስ ክርስቶስ በዮሐንስ ራእይ ላይ ምዕራፍ 2 እና 3 ላይ ለሰባቱ አብያተ ክርስቲያናት መልእክት እንዲላክ መልአክ ይለዋል። ለቤተ ክርስቲያኒቱ ካህን ፓስተር ይናገራል። ከሰባቱ መካከል 5 ንስሐ እንዲገቡ ተነግሯቸዋል። 5 ከማስጠንቀቂያ ጋር አንዳንዴ ማስጠንቀቂያውን ሳየው የአዲስ ኪዳን ውስጥ ነው ያለነው። በእውነት ጌታ በዚህ በጸጋ ዘመን ይሄን ተናግሯል። ወገኖች ሆይ ጸጋ እኮ ከቅድስና ውጭ ለመኖርና ኃጢአት እየሰራ ለመኖር ላይሰንስ አይደለም። ቅድስና ጳውሎስ እንዳለው ወደ በለጠ ክብር የሚያሸጋግር ነው። ጸጋ ወደ በለጠ ቅድስና፣ ጸጋ ወደ በለጠ ክብር፣ ጸጋ ወደ በለጠ ጸሎት የሚያሸጋግር ነው። ስለዚህ ያስፈራኛል ያንን ሳነበው። ዛሬ ጌታ ቢልክልን
እንደው እኛ በሚያረካን መንገድ እየላከ አይደለም ቢልክልን ምን አይነት ደብዳቤ ደርሰን ይሆን? አጫጭር ናቸው እኮ መልእክቶቹን አይታችኋል? የነዛ ቤተክርስቲያን የተላከው በጣም አጫጭር ናቸው። በጣም አጠር ያሉ ሆነው to the point ማስጠንቀቂያ አውቃለሁ አያለሁ ይላል። ልብንና ኩላሊትን እመረምራለሁ ይላል። ቤተ ክርስቲያኒቷ ውስጥ ገብቶ እግዚአብሔር ጌታ በመንፈሱ ያየውን ይናገራል። መጥምቁ ዮሐንስ መጣና መንገድ ላይ ያዘጋጅ ስብከት ጀመረ። ብዙ አልሰነበትም። ለማደኛዋ ኢየሩሳሌም አስገደለችው። አንገቱ ተሰዋ። ኢየሱስ ክርስቶስ ከደብረ ዘይት ቁልቁለት ሲወርድ በቀጥታ ወደ ቤተ መቅደስ ውስጥ ገባና ይሄ የምትጠብቁት ጌታ በድንገት ይመጣል የሚለው ቃል ብዙ ጊዜ ስለ ሪቫይቫል አርገን እናየዋለን። ብናየው ግን ክፉ አይደለም። ከዛ በኋላ ያለውን ጥቅስ ግን ስናይ ሌላ ነው የሚናገረው። ገብቶ ገለባበጠው፣ ያንን ቤት ገለባበጠው፣ ገበታቸውን ገለበጠ። ቁማር ጨዋታ ይዘው ነበር፣ ገለበጠ። አቤት ቶሎ ንስሐ እንግባ፣ አለዛ ጌታ የሚያቆመው የለም። እየገለባበጠ ይገባል። እየገለባበጠ እንቅፋት እያነሳ ሁሉን ያጸዳል፣ ሁሉን ያስተካክላል። እዛ ሳንደርስ እግዚአብሔር በእውነተኛው ንስሐ ውስጥ ያስገባል። እነዚህ ንስሐ የምንገባባቸው ነገሮች ምንድናቸው ብዬ ጌታ ጋር እነጋገር ነበር። ስነጋገር አንደኛው ጸሎትን ወደ ስፍራው እንመልስ። ጸሎት የጥቂት ሰዎች አይደሉም። እግዚአብሔር ዘርም ባያስቀርልን እንደ ሰዶምና እንደ ገሞራ ሆነን በቀርን ነበራል። ስለሚጸልዩ ሰዎች፣ ስለሚያነቡ በየቤተ ክርስቲያኑ በየጓዳው ስላሉ እግዚአብሔር የተመሰገነ ይሁን። እዚህ ውስጥም ላላችሁ በዚህ አገልግሎት ስላላችሁ እግዚአብሔር ይባርካችሁ። እኔ በግሌ ደምን ባያለቀስኩ ነው ንስሐ የገባሁት። ስለዚህ ስለ እናንተ አይደለም። እኔ ራሴ ይቅር በለኝ። ጸሎት እንደ ጥንት ወደ ቦታ ጸሎትም ተብሎ ደግሞ ሲሰበሰብ እኔ ተቸገርኩት። ኳየር ፕራክቲስ የሚያደርግ ነው የሚመስለኝ። ጸሎት አይደለም። 5 ደቂቃ ተጸልዮ ምን እንደው አላቅም። እኔ እንዴት ነው ፓስተር ትዝ ይልሃል? ያ ጸሎት ትዝ ይላችሁ? አንዴ በሱ ፕሬዘንስ ውስጥ ተገባን። አንድ አይነት ድምፅ አለ የተለመደ የሚሄድ። ከዛ ውጪ በመሃል እየገቡ ጸሎት እያቋረጡ አሁን ልዘምር እንደገና ስብከት እኔ አልገባኝም። ስለ ጸሎት የምታውቁ እንደ ሳሙኤል ያላችሁ እርዱን። እኔ ያላወቅኩ እንደሆነ ይቅርታ ጠይቅ። ግን አልመሰለኝም። ሳነበው ቃሉን እንደዛ አይደለም። ጸሎትን ወደ ስፍራው እንመልስ። ያን ጊዜ ሁሉ ነገር ይመለስልናል። ያን ጊዜ ሁሉ ነገር ትክክል ይሆንልናል።
ያን ጊዜ መንፈስ ቅዱስ እሱ ራሱ ይመራናል። በዛ ጊዜ አለ ዘካርያስ በዳዊት ቤት ላይ የልመናንና የምልጃን መንፈስ አፈሳለሁ አለ። ያፈሰልን ወገኖች ሆይ ጠላት ለኔ አትነግሩኝም። ጸሎትን እንደሚጠላ በህይወታችን ለኔ አትነግሩኝም። በፍጹም አቃተኝ። ከሪቫይቫሉ በፊት መጸለይ አቃተኝ። 3 ሪቫይቫሎች አይቻለሁ። የዛሬ 46 ዓመት 47 ዓመት የሆነውን ነው የምናገረው። ከዛ በኋላ ምን እንደሆንኩ አላቅም። ቤቴ አንድ ጊዜ ታምሜ ተኝቼ ሳለሁ ትንሽ አፌን ለመክፈት ሞከርኩ። የእግዚአብሔር የልመና የምልጃ መንፈስ ላይ ወደቀ። ወዲያው ከጋቤን ወደዛ አርኩና ተንበረከኩ፣ መሬት ላይ ወደቅኩ። ያን ጊዜ የእግዚአብሔርም ቅባት አብሮ ወደቀ። ሃሌሉያ! ጸሎትን ወደ ቦታውን መልስ። ግድ የላችሁም ፓስተሮች፣ ግድ የላችሁም። አላግባብ በሆኑ ቦታዎች ላይ ብዙ ሰዓቶች ከማሳለፍ እንጸልይ፣ እንማልድ፣ ከጌታ ጋር እንነጋገር። አገራችንንም ለእግዚአብሔር ሳንተክት አሳልፈን እንስጣት። ጸሎት ወደ ስፍራው መመለስ አለበት። ትክክለኛው ጸሎት። ሁለተኛው ወገኖቼ ቤተ እምነታችንን ከማምለክ ተመልሰን እግዚአብሔርን እናምልክ። የኔ ቤተ እምነት የኔ ክፉ የሆነ የቅንዓት መንፈስ ሕዝቅኤል ያየው አይነት ያጣወት ሌሎችን አጠገብ ያለው ጋር ሌሎችን ለመባረክ አለመቻል፣ ሌላውን አለመደገፍ፣ ለሌላው እንቅፋት ማድረግ ኃጢአት ነው። እኔ ቸርችን እንዳመልክ አልተጠራውም። ወንጌል ብርሃንን የጠራሁት እግዚአብሔርን ለማምለክ ነው። አዎ እሱን ለማምለክ ነው የተጠራሁት። ቸርችን ብቻ አይደለም፣ አገልግሎትህን አታምልከው። ከየት አመጣሁና? የሞተልኝን ጌታን ነው የማመልከው። ወገኖቼ አገልግሎቴ፣ ማንነቴ፣ ስሜ፣ እኔነቴ ዛሬ እኮ ሰው ወንድም ከሌ እንኳን እንዲል እንኳን ፈቅደለትም። አገልጋዮች አይደለ እንዴ? ድሮ ወንድም ነው እኮ የሚባለው። ወንድም በቃ ከዚህ ትርፍ ነገር እኮ የለም። ዛሬ የዛች የተለወጠሽ ቀን ያ ሰውዬ ዳይሬክትሊ ኮንፍሮንት ያደርግሃል። በምን መንገድ ለምን ብሎ ያነጋግርሃል። እኔ ዘገነነኝ በጣም። እኔ በጠቅላላ ጉባኤያችን ላይ አንሱልኝ ይሄን ሐዋርያ የሚለውንና በፓስተር አይታችሁ እንደ ብዙ ጊዜ ሐዋርያ የሚል ነገር አታዩም። አልፈልገውም። እኔ እንዲሁ የጌታ አገልጋይ መሆኑ ይበቃኛል።
የጌታ አገልጋይ መሆኑ ይበቃኛል። ለእናንተም ይበቃችኋል። ሲጀመርም ወገኖቼ አልገባበትም እንጂ ወደ ውስጥ ወደፊት ከነዚህ መሪዎች ጋር አነጋገር ይሆናል። እንዴት ሆኖ ስያሜው እንደሚሰጥም አልገባኝም። እሱን ወደ ጎን እናድርገው። አዎ ወገኖቼ ክብር ለሚገባው ክብር እንስጥ። ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። ክብሬን ለሌላ አልሰጥም። ልጅ ሆኜ ይህን ያስተማረኝ ይሁን ጌታ ጅማ ሆኜ ከጌታ ጋር ያለ ፓስተር አሰፋ ነበረና በጣም ወጣት አገልጋይ ግን ስብከቴን ስለሚወድ አንተ አገልግል ይላል። አገለግላለሁ። በኋላ አንድ ጊዜ እግሩ እንደዚህ የተንጠለጠለ ሰው መጣና ሰው ሲሄድ አምጡት ልጸልይለት እግሩ ይረዝማል አልኩ። ልቤ በጣም ይቃጠላል። ስጸልይለት እግሩ እየረዘመ መሄድ ጀመረ። በሽተኛውን ተውኩና ውጭ ወጥቼ ወንድሞች የአንድ ሰውዬ እግር እየረዘመ ነውና ግቡ አልኩኝ። አቆመ ብላችሁ ታምናላችሁ? አቆመ። that was the day ገባኝ። በቃ ጌታ ክብሩን ለማንም አይሰጥም። አገልጋዮች ክብር አትፈልጉ። ሬድ ካርፔት አትፈልጉት፣ ይቅርባችሁ። ተሸከሙን አትበሉ፣ እግዚአብሔር ይሸከማችሁ። ምን ያደርግ? ምን ይሰራላችሁ? እንዴ ከኛ እኮ በተሻለ ሁኔታ የመንግስት አገልጋዮች ዝቅ ብለው እየሄዱ እኮ ነው ወገኖች። በጣም ህዝቡን መስለው እያገለገሉ ነው። ከዚች ምድር ከደሃ ምድር ውስጥ የወጣን ሰዎች ነን እኮ ወገኖች። ይሄ አፈር ከሚመስል ህዝብ የሚበላው ከሌለው የወጣ ለማን ነው ትከሻህን የምታሳይ? ለማን ነው ማንነትህን የምታሳየው? መጎብኘትን ትፈልጋላችሁ አይደለም? ነገር ግን ክብሩን ለእርሱ ብቻ ለመስጠት ተዘጋጁ። አሁን የሚሰራው ምን አይነት አገልጋይ መሰላችሁ የሚፈልገው? የአገልጋዮቹን እግር የሚያጥብ ነው። የአገልጋዮቹን እግር የሚያጥብ ነው። በእኛ በወንጌል ብርሃን በተቻለ መጠን ቅዱስ ቁርባን ሰፊ ቦታ እንሰጠዋል። ተጽዕኖ ያደረገችብንም ቤተ ክርስቲያን መካነ ኢየሱስ ናት። ብዙ ስርዓቷን ከዛ ውስጥ ወስደናል። ግን አንድ ነገር ጨምርበት አለኝ ጌታ። በመንፈስ ሲሰማህ በመንፈስ ያዛውንቶችን እግር እጠብ አለኝ። ጀመርኩት። የእግዚአብሔር ህልውና ተውኝ። ያን ጊዜ ተውኝ። አሁን ይሄ ይሰራል። እግር እየተጣጠብን ዝቅ እያልን ኢየሱስ ክርስቶስ እኮ ያ ይለብሳት የነበረችውን ልብስ መጎናጸፊያዋን ምን አደረጋት? አወለቀና የአገልጋዩን መታጠቂያ ታጠቀ ይላል። ታጠቀ። ምን ማለት ነው ታውቃላችሁ? ያቺ መጎናጸፊያ ያቺ ሰዎች እየነኳት የሚፈወሱባት ለብዙዎች ፈውስ ያመጣች ናት። መምህር ነበር
የነብይነቱን መጎናጸፊያ ሰጠና ያገልጋውን መጎናጸፊያ ለበሰ። በኢየሱስ ስም እንዲሁ ይሁንልን። ያን ጊዜ ታየዋለህ። በጣም ልጆች ሆነን ቅድም ሲያስተዋውቅ ወንድሜ ጽዮንን ቤተክርስቲያን ለምን እንደዘነጋት አላውቅም። የሱ ጥፋት አይደለም የኔ ነው፣ አልነገርኩትም። በጽዮን ቤተክርስቲያን ልጆች ሆነን ስንሰበሰብ እንትን አናቅም፣ መተዳደሪያ ደንብም የለንም። እኛ ምን መተዳደሪያ ደንብ የሚባል ቋንቋውም አይገባንም፣ የለንም ምንም ነገር። መጽሐፍ ቅዱሳችንን ያዘን ልጆች ነን፣ እናመልካለን ጌታ። ብዙ ምስክርነት አለ እዛ ውስጥ አልገባም። ይሄው ከኔ ጋር አብሮ በዛ በልጅነት ጊዜ የተጠራው ፓስተር ደበበ ለማ እዚህ ተቀምጧል። እግዚአብሔር ይባርክ ደቤ፣ ተባረክ። ብዙ ታሪክ አብረናል። አንድ ቀን ግን እንዲሆነ ያስታውሰው እንደው አላውቅም። ዛሬ እግራችሁን እንዳጥብ ይሰማኛል አልኩ። ከጎረቤት ሄዱና ሳህን የለንም እኛ፣ ቤቱ 15 ብር ነው የሚከፈለው፣ ምድሩ አፈር ነው። አንድ ሴት አሉ ጠላ እየሸጡ የሚተዳደሩና አንደኛው ማን እንደሆነ አላውቅም፣ ማማ እንደዚህ ለአንድ ጉዳይ ፈልገናል፣ ሂድ ከዚህ ምንድን ነው ትፈልገው? አይ ባኮ ሲል በቃ እንዳታበላሹ ብለው አነጋ መጣ። ውሃው ከየት ይምጣ? ክረምት ነበር፣ የሚዘንብ ውሃ ይሄ የሚወርድ አለ አይደል? ምንድን ነው የሚባለው? ከዛ ማን እንደው ደግሞ እሱ አላውቅም ይዞ አመጣና ያውልህ አለኝ። ቅዝቃዜው ተውኝ። እነዚህ 9 የሚሆኑ ወንድሞችን ቁጭ አድርጌ እግር ማጠብ ጀመርኩ። የእግዚአብሔር መንፈስ መጣ። ያለታ የመጣ መንፈስ ይሄ ነው የሚባል አይደለም። ልናገረው አላፍርበትም። ደብ ያስታውስ እንደው አላውቅም። ውሃው ሞቀ። ወደዛ የምንመለስ ከሆነ ጥሩ ነው። ሶስተኛው ወንድማዊ ፍቅርን መዋደድን ወደ ስፍራው እንመልስ ባካችሁ። ትልቁ ህመማችን ያለው ይቅርታ ላይ ነው። የይቅርታ ደግሞ ችግሩ ፕራይድ ነው፣ ትዕቢት ነው። ሰዎች ይጎዱናል። እኔ ብዙ የጎዱኝ ሰዎች በእግዚአብሔር እርዳታ ከብዙ ዘመን በኋላ ማስተካከል የቻልኳቸው ነገሮች አሉ። ከባድ ነው፣ በጣም ስትጎዱ ከባድ ነው። ቤተ ክርስቲያን እኮ ብቻ አይደለም፣ በቤተሰብ መካከል በወላጆቻችሁ በእንጀራ እናት በእንጀራ አባት ተጎድታችሁ ህይወታችሁ ላይ ትልቅ ቁስል ያለ ሰዎች ካላችሁ ይቅር በሉ። በቃ ይቅር በሉ። ይቅርታ እስክትጠየቁ አትጠብቁ። አንዳንድ ሰዎች እስከ መቃብር ይቅርታ አይጠይቁም። 4 ነጥብ። በቃ እንደዛ ናቸው። አይጠይቁም። ኢየሱስ ክርስቶስ ይቅርታ ጠይቀውት ነው እንዴ አባቶ ይቅር በላቸው የሚሰሩትን አያውቁምና ያለው? አልተጠየቀም እኮ። እኔ ምናልባት አላውቅም፣ እዚህ ጉባኤ መሃል ይህንን እድል ልጠቀምበት። እባካችሁ ያዘናችሁብኝ ሰዎች ካላችሁ ከፐርሶናሊቲ ሊሆን ይችላል፣ ወይንም በዘመናት መካከል አንድ ስፍራ አንድ ቦታ ተገናኝተን በእኔ ልባችሁ የተሰበረ ካላችሁ በጌታ ስም ነፃ ውጡ። ይቅር በሉኝ። ይሄ ያድነናል። የወንድማማች መዋደድ። አራተኛው ወገኖች ሆይ ቅድስናን ወደ ቦታው እንመልስ። ቀስ እያልን እግራችን እየተንሸራተተ ነው። ቀስ እያልን እግራችን እየተንሸራተተ ነው።
ግድ የላችሁም እንደ ጥንቱ እንሁን። አናሽትተው፣ አንሞክረው። ያጠፋሃል፣ ያጠፋሻል፣ አገልግሎትን ይበክላል። ቅድስና ለእግዚአብሔር። ያለ ቅድስና እግዚአብሔር ማየት አይቻልም። ቅድስና በሌለበት ቦታ እግዚአብሔር ራሱን ሊያሳይ አይችልም። ምናል ወገኖች፣ ገንዘብ ቅድስናን ያጠፋል። ዝሙት ቅድስናን ያጠፋል። ሐሜት ቅድስናን ያጠፋል። ጥላቻ ቅድስናን ያጠፋል። ቀጥሉበት። እኔ ምን እነግራቸዋለሁ? ቅድስና እኔ ቅዱስ ነኝና እናንተ ደግሞ ቅዱሳን ሁኑ። ዝም ብሎ ጌታ ያስተምረኛል። ይገርማቸዋል። ስለ ቅድስና እየጸለይኩ ብዙ ነገር ያስተምረኛል። ይቅርታ ጌታ ያስተምረኛል ብዙ ነገር። ድሮም ማላቃቸውን የዘነጋኋቸውን ነገር ሁሉ ማስተዋል እንድችል ጌታ ወገኖች ሆይ ያደርገኛል። አምስተኛውን ልጥቀሰው ቶሎ ብዬ። የእግዚአብሔርን ቃል ወደ ስፍራው እንመልስ። ወደ ስፍራው እንመልስ የእግዚአብሔርን ቃል። ቃሉ ከፍታውን ነገር ያዝ። ልምምዳችን፣ የግል መገለጣችን የእግዚአብሔርን ቃል አይተካውም። ፔሬድ። የእግዚአብሔር ቃል የእግዚአብሔር ቃል ነው። ይሄ በሁለተኛው ላይ በሁለት የተከፈለ በዛ ላይ በደንብ አድርጌ ገልጸዋለሁ። እንዲሁ ብቻ ጠቀስ አድርጌ ልለፈው። ሰፊ ነው በጣም። አያችሁ ወገኖቼ፣ እንግዲህ በቅድስና ነው የጀመርኩት። ንስሐ ስንገባ የትውልድ እርግማን ይሰበራል። እርግማን ይሰበራል። አንዳንዱም ተሰብሮልናል፣ አንዳንዱም ስፍራውን አለቅ ብሏል። ንስሐ በገባን ቁጥር ትውልድን ነው የምናድነው። ትውልድን ነው የምናድነው ወገኖች ሆይ። ንስሐ በምንገባበት ጊዜ እግዚአብሔር ወርቃማውን ዘይት ያፈስልናል። ለወቅቱ ለጊዜው የተዘጋጀውን ዘይት እግዚአብሔር ያፈስልናል። ሁለተኛው ሐሳብ በሚልክያስ ምዕራፍ 4 ከቁጥር 4 እስከ 6 ባለው ላይ የተመሰረተ ነው። ላንብበው። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ። መጥቼም ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ሁለተኛው እግዚአብሔር ከኛ የሚፈልገው ይሄ ነው። የልጆች ልብ ወደ አባቶች፣ የአባቶች ልብ ደግሞ ወደ ልጆች እንዲመለስ እግዚአብሔር ይፈልጋል።
መጀመሪያ የልጆችን ልብ ወደ አባቶች ስለመመለስ ስንነጋገር በጠቅላላ የሁለቱን መዛመድ ስናይ በመጽሐፍ ቅዱስ ስትመለከቱ የትውልድ መጽሐፍ ብዙ ቦታ ይዞ ታያላችሁ። እከሌ ከሌን ወለደ፣ ከሌ ከሌን ወለደ፣ ከሌ 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 ይልና ይመጣል። እንደው አንዳንድ ጊዜ አንድን ሰው ለመጥራት አያቱ ተጠርተው አባቱ ተጠቅሶ ከዛ በኋላ ነው ሰውየው የሚመጣው። ከመሰረት እስከ እንትን ያለው ሁሉ ይነገራል። ማቴዎስን በምንከፍትበት ጊዜ የሚጀምረው በትውልዶች መጽሐፍ ነው። ኢየሱስ ክርስቶስን ለማምጣት በቦታው ለማሳየት ያን ሁሉ ያሳየናል። ምክንያቱም እግዚአብሔር አንድ ቦታ ለመድረስ በእያንዳንዱ ትውልድ ውስጥ የሚሰራው ስራ አለ። ያን እያንደረደረ አምጥቶ ነው እግዚአብሔር የሚያደርሰን። ምክንያቱም እግዚአብሔር ዘላለማዊ ነው። ታዲያ ወገኖች ሆይ በምንመለከትበት ጊዜ የልጆች ልብ ወደ አባቶች ይመለስ ዘንድ ልጆች አባታቸውን መፈለግ ይኖርብናል። ግዴታ ነው። እንዲሁ ዝም ብለን እንደወጣን እንደቆምን አልተገኘንም። ለኔ እዚህ መቆም ምክንያት የሆኑ አባቶች አሉ። አንዳንዶቹ በሕይወት የሉም። ምክንያት የሆኑ ሰዎች አሉ። ሁለተኛ ደግሞ ትልቅ ቦታ ስላለው የአባቶች ነገር ትልቅ ቦታ ስላለው በዚህ የተነሳ ወገኖች ሆይ እያንዳንዳችን ከስማችን በኋላ በቅጥያ የአባታችን ስም ተቀምጧል። ሁሉ ጊዜ ይኖራል። ዳንኤል ብሎ መኮንን ሁሌ ከኔ ጋር ይኖራል። ስሙ ሁሌ ይኖራል። ያን ስም ተሸክሜ ነው የሚሄደው። ይኖራል። ስለዚህ ወገኖች ሆይ በሁሉ መንገድ በሁሉ ሁኔታ ልጆች አባታቸውን የመፈለግ ኃላፊነት አለባቸው። አለዛ ስፒሪቹዋል ኦርፋንስ ይባላሉ። እነዚህ በኢትዮጵያ ላይ 4.5 የሚሆኑ ኦርፋንስ አሉ ይላል ዩኤን በሰጠው ሪፖርት። ወላጅ አልባ ልጆች አሉ። እነዚህ ደግሞ ልጆች የሚሰበሰቡበት ቦታ ኦርፋኔጅ ይባላል። መንፈሳዊ አባቶች የሌሉበት ስብስብ ጋዘሪንግ ኦርፋኔጅ የለም። ስለዚህ አባቶችን የምንፈልግበት ጊዜ ነው ወገኖቼ። በጣም ደስ ይለኛል። የዮሐንስን ወንጌል ሳጠና
የጌታችን ኢየሱስ ክርስቶስን የሕይወት ታሪክ የእርሱና የአባቱን ግንኙነት ያወራል። ጌታ መቼም ሁሌ አባቴ ነው የሚለው ይናገራል። እኔ ትምህርቴ ከራሴ አይደለም ከአባቴ የሰማሁትን ነው የምነግራችሁ። ዮሐንስ 7:16 እነዚህ የማደርጋቸው ሥራዎች ተአምራት የኔ አይደሉም አባቴ ያሳየኝ ነው ከአባቴ ነው ብሎ ይናገራል። ዮሐንስ 10:25-38 ይልና ደግሞ እኔ የሚመሰክርልኝ አባቴ ነው። የሰው ምስክር አያስፈልገኝም የሰው ምስክር አለኝ የሚመሰክርልኝ። ሁሌ ከአባቱ ጋር ያያይዘዋል። ዮሐንስ 5:37 ከሁሉ በላይ እኔ የምፈልገው ከአባቴ የሚመጣውን ክብር እንጂ ከሰው የሚመጣውን ክብር አልፈልግም አለ። አባት ሆይ ዓለም ከመፈጠሩ በፊት በሰጠኸኝ ክብር አክብረኝ። እንዲያውም ወደ መስቀል ሞት ሲሄድ የጸለየው ጸሎት አባት ሆይ እነሆ ልታከብረኝ ሰዓቲቱ ደረሰች። እንዴት ይገባናል? ወደ መስቀል እየሄዱ ወደ ሞት እየሄዱ ወደ ስቃይ በቃ እንግዲህ ልታከብረኝ ሰዓቲቱ ደረሰች። ጌታ ኢየሱስ በፍጹም መታዘዝ አባቱን ይታዘዝ ነበር። ታውቁት የለ እንዴ? ፊልጵስዩስ 2:8 ለዛውም ለመስቀል ሞት እንኳን የታዘዘ ሆነ። ስለዚህ ሐዋርያው ጳውሎስና ጢሞቴዎስ የሚያስተምሩን ይሄንን ነው። ግንኙነታቸው የአባትና የልጅ ግንኙነት ነበረ። ምሰለኝ ይለዋል። እኔን ምሰለኝ፣ አካሄዴን፣ አረማመዴን፣ በመከራዬ በምኖረው የጽድቅ ሕይወት ምሰለኝ። እኔን መስለህ ሂድ። አባት ሲኖርህ ውርስ ይከተልሃል። ውርስ ይኖርሃል አይደለ? ውርስ ይኖርሃል። ሁል ጊዜ የማነሳው ብዙዎቻችሁ የምታነሱት አንዳንድ ጊዜ ለምን ይሄ ኮንትሮቨርሻል ሆኖ ባነሳሁት ቁጥር እዛም እንደሚነሳ አላውቅም። ጭቅጭቅ የኤልያስና የኤልሳ ጉዳይ ምድራዊ ውርሱም በሙሉ የነበረውን አቃጥሎ ይህን አንድ ጠና ያለ ሽማግሌ ተከትሎ ሲሄድ አባቴ ነው አለ። ይሄ ሰው አባቴ ነው። ምን ቢያደርግለት ነው? የትኛውን በሬ ያወረሰው? የትኛውን መሬት ሰጠው? የትኛውን ገንዘብ ሰጠው? አይ አባቴ ነው። ሰማያዊ የሆነውን ሃሌሉያ፣ ሰማያዊ የሆነውን ነገር እንድቀበል ምክንያት ሆኖኛል። አሁንም ገና እቀበለዋለሁ አለ። በዛ ጊዜ ብዙ የነቢያት ልጆች ነበሩ። ነገር ግን እንደ ኤልሳ የጨከነ አልነበረም። ከመጨረሻ ተከተለውና እንደው ፈተናም ቢያቀርብለት አይ አንለያይም አለው። በፍጹም እንዴ የምፈልገውን አውቃለሁ አለ። ኮንሲስተንሲ አውቃለሁ የምፈልገውን፣ እኔ አውቃለሁ የምፈልገውን አውቃለሁ። እባክህ ተወኝ፣ ተመለስ አትበለኝ። በል ምን ላድርግልህ አለው። በአንተ ላይ የነበረ መንፈስ በእኔ ላይ እጥፍ ሆኖ ይምጣ አለው። በጣም ትልቅ ነገር ለመንካል።
ብዙ ነገር ብዙ ሐሳቡ ላይ ብዙ ነገር መጣበት። አላቅም፣ መገመት አልችልም። በቃ ወደ ሰማይ ያለው በጣም ልቤን የነካው ኤልያስ በሚወሰድበት ጊዜ የኤልሳ ጩኸት ነው። ረሳው ያንንና ለሱ ካለው ፍቅር የተነሳ አባቴ አባቴ የእስራኤል ሰረገሎች እያለ ይጮሃል። ሰውየውን ወዶታል። መጎናጸፊያውን ግን ወረሰ። ይሄ የሚወረሰው በሜዳ ይመጣልህ። አባቶችን እያንጓጠጥክ የትም አትደርስም። ለምን ምን ትርፍ ያገኛሉ? አንተን ስለመከሩ አንተን ስለጠሉኝ ነው። ምን ያገኛሉ? አባቶችን አክብር፣ አባቶችን አገልግል። በምድራዊ ምን ይላል? እናትና አባትህን አክብር የእድሜ ዘመንህ የበዛ እንዲሆን። ምንድነው ይሄ ሁሉ ቀረርቶና ፉከራ? የት ለመድረስ ነው? አባቶችን አክብር። ያን ጊዜ ይመጣልሃል። ያን ጊዜ ተጭኖ ይመጣልሃል። ያን ጊዜ ይሄ የምትሰብከው እጥፉ ነገር ተጭኖ ተደምሮ በአንተ ላይ ይመጣብሃል። ስንት አባቶች እያለቀሱ ወደ ጌታ ሄደዋል። የሚበሉት አጥተው፣ የሚጠጡት አጥተው። አሁን ነው ትንሽ እንኳን ነቃ ማለት የጀመርነው። ያ ዘመን በኢየሱስ ክርስቶስ ስም አከተመ። ያ ዘመን በጌታ በኢየሱስ ስም አከተመ። በዚህ ሆድ ብሶስ ውስጥ ያላችሁ አዛውንት አገልጋዮች ደስ ይበላችሁ፣ ዋጋችሁ በሰማይ እጅግ ታላቅ ነው። እግዚአብሔር የተመሰገነ ይሁን። አዎ ወገኖች የተመሰገነ ይሁን። በዛው ልክ የመጨረሻው ክፍሌ ነው። አባቶች ደግሞ የነሱ ድርሻ አለ። ምን አይነት ድርሻ ነው? አባቶች ወገኖች ሆይ ሁል ጊዜ አባት ለልጆቹ መልካም እቅዶች አሉት። መልካም ነገሮችን ያስባል። አባት ስትሆን መንፈሳዊ ብቻ ነገር አትሰጥም። የሚበላው ልጅህ የሚበላው ነገር ይገድሃል። የሚለብሰው ልብስ ይገድሃል። አባታዊ አገልግሎት ሰጥቼ እንደሆነ አላቅም። ከነገ ያሉ አገልጋዮች ምን እንደሚሉ አላቅም። እነሱን ጠይቋቸው። ስለ ራሴ ልናገር እዚህ አልቆም። እንዲህ ያለ ነገር አለ። አባቶች ልንሰጣቸው የሚገቡ ነገሮች አሉ። ማሳደግ፣ መንከባከብ፣ መከለል፣ መምራት፣ እነዚህ ሁሉ ነገሮች ወገኖች ሆይ በጣም አስፈላጊ ነገሮች ናቸው። እንግዲህ የአባቶች ልብ ወደ ልጆች ሲመለስ ወገኖቼ ማወቅ የሚገባን ልጆችን ማወቅ ያለባቸው አባትነት ከስልጣን ጋር ነው። ስልጣኑ ግን ለመስበር አይደለም። ስልጣኑ ግን ለማሰናከል አይደለም። ስልጣኑ ግን አውጥቶ ለመጣል አይደለም። ስልጣኑ ግን መታወቅ አለበት። በአባት ያደጋችሁ ሁሉ እንደምታውቁት እንዴት እንዳሳደጉን ታውቃላችሁ። ጠልተውን አይደለም፣ ዲሲፕሊን እያደረጉ ስርዓት እያስያዙ መልክ እያስያዙ አሳድገውናል። ያን መርሳት አይኖርብንም። በጣም ደስ የሚለኝ የአባካኙ ልጅ ታሪክ ነው። የአባካኙ ልጅ ታሪክ
በዘመኔ ሁሉ እንደገና አዳዲስ ነገር እያገኘሁበት ነው። ድሮ ስለ ደህንነት ነበር የምሰብክበት፣ አሁን ለየት ያለ ነገሮች እያየሁበት መጣሁ። አንደኛው ያ ልጅ ልሂድ አለ። ካልሄድኩ አለ በፍጹም ድርሻዬን ስጠኝ አለው። ምንድነው በአገራችን የሚባለው? በቆሜ እኮ ገደለኝ አይደለ እንዴ? በህይወት እያለው ገና ምን እንደሚደርስህ ትጠይቃለህ ወይ? ተደብድቦ ከቤት ይወጣል። አባትየው ግን ሰጠው፣ ሂድ አለው። ያ ልጅ መሄድ አለበት፣ ለተወሰነ ጊዜ መሄድ እንዳለበት ገብቶታል። ጥሩ ነገር ላይ አይደለም ያለው። አንድ ምሳሌ እንገራችሁ እየደከማችሁም ስለሆነ። በመንግስተ ሰማያት አንድ ወጣት ገብቶ መንግስተ ሰማያት ነበርና አብሯቸው ዝማሬ አለ፣ ቅዱሳን አሉ። እንደዚህ ሲል በኋላ ኮምፕሌን ማድረግ ጀመረ። እኔ መዝሙሩ አይጠመኝም አለ። በቃ ሰዎቹ የሚደብሩ ናቸው ነው የምትሉት በአሁኑ ቋንቋ? የሚደብሩ ናቸው እና እኔ ያኛውን ቦታ ሄጄ ማየት አለብኝ፣ ተመልክቼው ካልመጣው ችግር ነው አለ። በኋላ ከሚያገለግሏቸው መላእክት ጋር ወደ አንዱ ጋር ሄደና አይ እኔ ወደዛኛው ሄጄ፣ እዛኛው ማለት እንግዲህ ያው ሲሆን ነው፣ ማየት አለብኝ፣ ወደዛ ልሂድ አለው። ፈቃድ ጠየቀ ይባላል መልአኩ ከእግዚአብሔርና ልቀቀው፣ ሸኘው አለው። በሩን ጋር ድረስ ሸኝተው ተመለሳለ። ወደ በሩ ሲጠጋ የሲኦል መግቢያው ወርቅ ነው፣ ወርቅ ነው። በቃ የበሩ ውበት ገና እነሱ ሳይደርስ አውቆ ወለል ብሎ ተከፈተለት። ወጣት ነውና በጣም የተዋቡ ሁለት ሴቶች ናቸው የከፈቱት በሩ። በጣም ውበታቸው ግባ አሉት። ሰነበተ 7 ቀን። በቃ እመለሳለሁ፣ እዛ ሄጄ አንዳንድ ጉዳይ ጨራርሼ ልምጣ አለና ሄደ። እንዴት ሆኖ አገኘው? በቃ እኔ አሁን ስፍራዬን አግኝቻለሁ አለ። አይ ጥሩ ነው። አሁንም ያ መልአክ መልሰህ መንገድ ጠፋኝ እንዳይል ውሰደው አለ። መንገድ ጠፋኝ እንዳይል ሄደ። ሲሄድ ትንሽ በሩ ጋር ሲደርስ ለወጥወጥ አለበት። ይሄ ያኔ የገባሁበት በር ነው አለው። ኧረ ይሄው ነው፣ ሌላ ምንም የተለወጠ ነገር የለም፣ ይሄ በዚህ ነው የገባው እና ብሎት ተመለሰ። በሩ አውቆ ሲከፈት ጥርሳቸው ፍልጥ የሚያካክል የሚያስፈሉ አውሬ የሚመስሉ መናፍስት ከፈቱና አንገቱን ይዘው ወደ ውስጥ ከተቱት። ተሳስቼ ነው ባካችሁ፣ እኔ እዚህ አይደለም የመጣሁት፣ ተሳስቼ ነው አለ። ቁም ነገሩ ያለው ቀጥሎ ያለው ሐሳብ ላይ ነው። አይ ያ የመጣህበት የጎብኚዎች በር ነው፣ ይሄኛው ግን ፐርማነንት ሬዚደንስ የሚገቡበት ነው ይባላል። ያ ልጅ እንደዛ ሆኖ ነበር ህይወቱ። ጤና አልሰጥ አለ ቤተሰቡ። የሄደበት ታሪክ ለእናንተ አዲስ አይደለም። አንድ ቦታ ላይ ግን ደረሰ። የመጨረሻዋ ላይ ወደ አባቴ እመለሳለሁ።
አባት አለኝ። አባቶች ይህን ስሙ። አባት አለኝ። ያለውን ሁሉ ታውቃላችሁ። እንዴት ንስሐ እንደሚገባ ተዘጋጅቶ ነው የመጣው። አንድ አባት እንዳለው ማወቁ፣ ሁለት ንስሐ ለመግባት መዘጋጀቱ። ሲመጣ ግን አባትየው ከውጭ ነበረ። አቤት ያሳምሩታል አንዳንድ ኮመንተሪዎችን ሲገልጹት። በአይሁድ አባቱን የሰደበ ወይንም አባቱን ያንጓጠጠ በድንጋይ ተወግሮ መሞት ስላለበት ድንገት ቢያገኙት ሰፈርተኞች ወስደው ይገሉታል ብሎ ስለሚፈራ ሁል ጊዜ ውጭውን ያይ ነበረ። ከሩቅ አወቀው። አንዳንድ ልጆቻችን ተሰባብረው ይመጣል። መንፈሳዊ ልጆቻችን ተሰባብረው ይመጣል። ቤተ ክርስቲያንን የበደሉ ብዙ የሰሩ ሰዎች ይመጣሉ። በንስሐ ግን የአሁኑ ትውልድ ጩሌ ነው። እሱ አያስኬደንም። መጽሐፍ ቅዱሳዊ በሆነው ንስሐ ሲመጡ እጆቻችን የተከፈቱ እንዲሆኑ እግዚአብሔር ይርዳን። እነሱን ለመቀበል ዛሬ ከመስመር ወጡ የምንላቸውን አገልጋዮች ሁል ጊዜ ለመቀበል የተከፈቱ እጆችና ልብ እንዲኖረን እግዚአብሔር ይርዳን። አዎ ይርዳን። አያችሁ ወገኖች ሆይ የአባት ነገር ቀላል አይደለም። አባት ሲኖር ልብ እንዴት ሙሉ ይሆናል አይደል እንዴ? አባቴ አለ እንላለን። አንድ ታሪክ አለ። ታሪኩ ጠፋኝ፣ ግን ዋናው ሐሳቡ አልጠፋኝ። አንድ ሰው አንድ ልጅ አንድ ሰው አባቱን ገደለበት። ሲገልበት ሁሉ ጊዜ ገዳዩን ይፈልገዋል። ሁሉ ጊዜ ነው ይፈልገዋል። ሲፈልገው አንድ ቀን ተያዩ። ገዳዩም የሟች ልጅ እንደሆነ አወቀው። በቃ የምታረገውን ቶሎ አድርግ አለው። ተስፋ ቆረጠ ሰውየው። በአካባቢውም ሰው የለ፣ በእጁም ላይ መሳሪያ የለ። አይ አልገልህም አለ። አልገልህም። ሰውየው ግራ ገባ። ምንድን ነው ታዲያ የምትፈልገው? አባቴን ስለገደልክ አባት የለኝምና ከዛሬ ጀምሮ አባት ትሆነኛለህ፣ አባቴ አንተ ነህ አለው። አሁን ገና ገደልከኝ አለ። የአባት አስፈላጊነት የገባው አባት። ወዲያ አትበሉ። ከአንድ ቤተ ክርስቲያን አትባረሩ። ምንም የምታመጡት ነገር የለም። እዚህ ውስጥ ምእመን ካላችሁ፣ እዚህም አገልጋዮች ካላችሁ ከአንድ ጉባኤ አንድ ህዝብን እየጎተታችሁ አታምጡ። ምን ያደርግላችኋል? ያልዘራችሁትን ያልደከማችሁበትን ምንድን ነው የምትፈልጉት? አታርጉ። በአባት ስር መሆን። ምክንያቱም እነዚህ ሁለቱ ሲቀራረቡ ሲገናኙ ክፍተት ሲጠፋ ያን ጊዜ እግዚአብሔር ስራው ይጀምራል። በቤተ ክርስቲያን
አንዳንድ ችግሯ ላይ የወደቀችው በእኔ እንኳን በማቀው በሀገራችን የትውልድ ክፍተት ነው። የትውልድ ክፍተት መጋጠም አለበት። መጨረሻ ላይ መደምደሚያዬ ወገኖች ሆይ እግዚአብሔር መጎብኘትን ይጎበኘናል። አሁን እንድትቆሙ ልጠይቃችሁ ነው። እግዚአብሔር መጎብኘትን ይጎበኘናል። ደከማችሁ እስቲ በደንብ አሜን በሉ ባካችሁ። እግዚአብሔር መጎብኘትን ይጎበኘናል። እግዚአብሔር መጎብኘትን ይጎበኘናል። ጉብኝት መጥቷል ወገኖች ሆይ፣ ከነፍሴ ነው የምነግራችሁ። ጉብኝት መጥቷል። እናንት የምልጃ ሰዎች ስትማልዱ ስታመጡ ይኖራችሁ ፓስተሮች፣ ነቢያት በል ሐዋርያ፣ ምእመናን ዘመን መጥቷል። እግዚአብሔር በምህረቱ ዘመን አምጥቷል። ሃሌሉያ! ዘመን መጥቷል። ስንጠብቀው ወገኖች የነበረው ይስሐቅ ተወልዷል። ይስሐቅ ተወልዷል። እስማኤልን ታቅፈን የተስፋው ልጅ እሱ ነው ብለን ተታለን እስካሁን ኖረናል። እዚህ እስማኤል ዘመን አለቀ፣ ይስሐቅ መጥቶልናል። ሃሌሉያ! ክብር ለእግዚአብሔር ይሁን። እስማኤል ቅይጥ ነው። እስማኤል ቅይጥ ነው። ግማሽ ጎኑ ግብፃዊ፣ ግማሽ ጎኑ እስራኤላዊ። ለዚህ ነው ድብልቅልቅ ያለ ነገር ከተደበላለቀ ነገር እግዚአብሔር ያው አወጣን። በምህረቱ አወጣን፣ በይቅርታው አወጣን። ይስሐቅ መጣለን። ክብር ለእግዚአብሔር። የሚገርማችሁ ወደዚህ ዝግጅት ውስጥ ገብቼ አንድ ህልም አየሁ። ቤተ ክርስቲያን የምቀመጥበት ወንበር ገልጋዮች የምንቀመጥበት ጋር ለማንም አልተናገርኩም። ለዚህ ጉባኤ ነው የምናገረው ብዬ አንዲት የማውቃት እህት ከጀርባ ተኝታለች። ጎኗ አንድ ሕፃን ልጅ ተወልዶ በጣም የተጎዳ ልጅ ነው የተወለደው። ምንድነው ይሄ ስል አይ ተገላገለች። በብዙ ምጥ ይኸውልህ ፓስተር ተገላገለች። ልጁን ሳየው ጌታ ምን አለኝ? ይሄ ልጅ ጉልበት ያመጣል፣ ኃይል ያመጣል፣ ብርታት ያመጣል፣ ሙሉ ሰው ወደ መሆን ይደርሳል ብሎ ተናገረኝ። ወዲያው አወቅኩት። ወዲያው ትርጉሙን ጠዋት ስጸልይ አወቅኩት። ወገኖች ገባኝ። በቃ ከዚህ መልእክት ጋር ተያያዘልኝ። ተወልዷል። ሃሌሉያ! ተወልዷል። ሃሌሉያ! ተወልዷል። ለዚህ ጉባኤ ከኔ ጋር ካሉት መንፈሳዊ ልጆች ጋር ሁሌ እንደምናረገው አርብ ስንጸልይ ለዚህ ብቻ እንጸልይ ነበር። ጌታ መልእክት ሰጠኝ፣ ትንቢታዊ ቃል ሰጠኝ። 3ቱን እናገራለሁ። ከዛ በኋላ ፓስተር ቶሎሳ፣ ፓስተር አበራ ወደዚህ ይመጡና በየተራ የሚሉትን ብለው ይጸልዩልናል። እነዚህ መልእክቱን ልንገራችሁ። ምን እንደው አስተውሉ ባካችሁ። ጌታ ምን አለኝ? በአሕዛብ ፊት መሳለቂያ የሆነውን ስሜን
በዓይናችሁ ፊት እንደገና ከፍ አደርገዋለሁ አለ። እግዚአብሔር የተመሰገነ። ሁለተኛው የቤተ እምነቶችን አጥር እየሰበርኩ እያፈረስኩ እገባለሁ። ሊያጠፉት የማይችሉትን የመንፈሴን እሳት በመካከላቸው አነዳለሁ። የመጨረሻው ሴቶችና ወንዶች ባሪያዎቼን እቀባለሁ። በየስፍራው ድንቅና ታምራቶች ይሆናሉ። በዛ ጊዜ ፍርሃትና ድንጋጤ ይሆናል። ኃጢአተኞች በመንቀጥቀጥ በንስሐ ወደ እኔ ይመጣሉ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር አብ፣ ክብር ለእግዚአብሔር ወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ። ሃሌሉያ ሃሌሉያ። አስደናቂ